መረጋጋት ለምን አትረጋጉም እንዴ? ምን ሆናችሁ አለ? ተረጋጉ። ደምስ ለስራት ያለ ሰው አረ ተጋደላችሁ። አረ ተጋደላችሁ ነገር አርግ እንጂ አረ በጭሳ ታስጠላጣ ምን ሆናችኋል? አረፍ ያንቺ ምን ሆነሻል? ለምን አትረጋጊም? በቃ አንተ ለመጀመሪያ መሄድ አለብን። ሲጀመር መጀመሪያ ሚላን ትመላት እዩ ለምን አታርፊም? እዩ ለምን አትረጋጊም? በደንብ አድርጌ ያሳይሻለሁ እኮ ቁጭ በይ። እሺ ተረጋጊ። አንቺ እንጨት ይላል ነገር ብሎ ስለመጣሽ ለዛ ነው እንጨት የሚወራ ታይ በጣም ያምራል። ስነ ስርዓታችሁ ሻው ለምንድን ነው የመጣሽው? ፕሮግራሙ ተዘጋጅቶ መጣሁ እንጂ እኮ አልጨረስኩም እኮ መጣሽ አንተ ሳትጨርስ መጃጋጀግ ስለማልፈልግ ነው እንዴ? ነው ራስ እንጂ ለምጣለን ተዋት። ለምን ከክናት ቁርስ አሁን እኮ እንደዚህ አልታሰበም። ቆይስ ደስተኛ ቆይ ተረጋጉ እንዴ? ዋጋ ከፈልሽበት በጣም እሱ ደስተኛ ነው። ያወጣሽ ቆጨሽ ለምን ይቆጭ ይልስልሻለሁ። ምን ችግር የለውም። ያወጣሽ ቆጨሽ ኬኩ ግን እንደሚታየው አይጣፍጥም። ሲታይ በጣም ምንድነው የምትይው? ቆይሽ ተረጋጋ። ገና መጨረስኩኝ። ጨርሰናል። እኔ ተናገርኩ። አንተ ለምን መጨቃጨቅ ደስ አለ? አንተ ዝም በላት። እሷን ከህይወትህ ወጣሁ ደስ አለ? ምንድነው ሌላ ነገር? ሁሉንም ነገር ምንድነው ትፈልጊያለሽ? ጨረስን እኮ ከህይወትህ እና ምንድነው የምትይው? እኔ እዚህ ጋር ብገኝ የፈለኩትን ባረኩ መብቴ ነው አይደለም? እሺ ብዬ ተቀብዬው እንኳን የፈለኩትን ነገር ባረኩ ኬኩን መቁረስ አለብን። ቁረሰው እንጂ ኬኩን ለምን ስርዓትሽ ነው ትይጂ? ፍፄ እጅ ልታስወጣታለህ ወይስ ወጥቼ ላስወጣታለህ? ቁረሰው እንደዚህ ፍፄ ይዛት ትሄዳለህ ወይስ ወጥቼ ላስወጣታለህ? ለካ ነው የቆረሰው። ይዛት አንተ ነህ ካመጣት ይዛት ውጣ። ምን አንቺ እንዳለ ስለስራሽ አዎ መምጣት ስላለብኝ ነው። መምጣት ስላለብኝ ምንድነው የምትይው አንቺ? ዝም በል እንዳታወራ። እሱን እንደዚህ አታውሪ። ደግሞ ሲጀመር ምን ይሁን ነው የምትይው? አዲስ ነገር አየሁ። በጣም ነው የሚያምረው። በጣም ያምራል። በጥሰው አንቺ ረሽ በጥሰው እጂ ሰጤ ለምን አታስወጣኝ? ለምን በጥሰው ሰላም ጤና ይስጥልን። ዘና ፈታ ብላችኋል ብዬ ተስፋ አድርጋለሁ። እኔ ዘና ፈታ ብያለሁ። ወደ ቤተሰቦቼ ሰላም ይብዛላችሁ። እንኳን ወደዚህ ቻናል በደህና በሰላም መጣችሁ። እኔ በጣም ተስፋ ምን እንደምላችሁ አላውቅም። በጣም ዝንጥ ያደርጋል ቪዲዮ ማለት ነው። ፈታ ዘና ያደርጋል። ወደ ቤተሰቦቼ ሰላም ይብዛላችሁ። እንኳን ወደዚህ ቻናል ላይ በደህና በሰላም በጤና መጣችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ማለቴ ላይክ ሰብስክራይብ በማድረግ እኔ ጋር እንድትሆኑ በካውንት ጋብዛችኋለሁ። ቤተሰብ እኔ ዘና ፈታ ብያለሁ። የምር በጣም ፈታ ማለት ነው። ፈታ ያድርጋል እና እንግዲህ እንደምታዩት ነው። ፕሮግራሙ ተበጠበጠ። ፕሮግራሙ እንግዲህ ፕሮግራሙ የተዘጋጀው 300 እንትን ሰብስክራይብ ስለገባ እንግዲህ የተዘጋጀው ማለት ነው። እንግዲህ ይህ ፕሮግራም ሲዘጋጅ ማለት ነው እንግዲህ እኔ አንዳንድ በጣም ያስቀኛል እኮ ማለት ለብሩክ ስጦታ ብላ ነው እየገዛችዋ። እንግዲህ ከብሩክ ነው ያረገዘው። እርግዝና የብሩክ ነው ከብሩክ ነው ምናምን ብላ ነበረች። እንግዲህ ፕሮግራሙ እያዘጋጀውም እኔ ነኝ እያለች ናት። እንግዲህ ሀብሉም ተገዝቶ ኬክም በእንደዚህ መልኩ ኬኩ መጨረሻው እንግዲህ በእንደዚህ ሆኖ ቀረ ማለት ነው። እንግዲህ ቅመሜ ብሎ ይጠራል ብሩክ ማለት ነው፣ ወይም ሃይሜ
ሀይሚ እንግዲህ ፕሮግራሙ የተዘጋጀበት ቦታ መጣች። መታ እንግዲህ እንዴት እንዳደረገች እንግዲህ አይታችኋል። ሀይሚ እንግዲህ በጣም ወጥ እያደረገች ያው ንዴቱ ማለት ነው እየዋጠች ቀስ እያለች እየዋጠች መጨረሻ ላይ በቃ ፈነደች። ሲፈነዳ ደግሞ እንግዲህ አይታችኋል። ብጥብጥ ማንም ማየዝ አይችልም። እና እኔ በሳቅ ነው የማስቆት ይምር እና በቃ እንዴት እንደተዘጋጀው ፕሮግራሙ እንግዲህ አይተናል። ማለት ቪዲዮ ላይ ማለት ነው። እንደገና ደግሞ ኬኩ በጣም አንቺ ይላል እንጨት ይላል አብላ ነው የተረበቻ ያለች። ቀመሰች፣ አየች፣ ወዲና ወዲው ዞር አለች። አንገት ላይ የተሰጠው ሀብሉንም አየች። ብሩክ እንግዲህ ለብሷል። ዋው በጣም ያምራል አለች። እንግዲህ ትንሽ ወጥ እያደረገች እንግዲህ ብልጭ አላ እንግዲህ ቤተሰብ በጣም ስሜታዊ ሆና ነው እንግዲህ ሀይሚ እንግዲህ ብጥብጥ ስንት ሰዎች ናቸው እነሱ? ሶስት ወንዶች እንግዲህ ሶስት ወንዶቹንም እንግዲህ ከክላጭ ምልቅ አደረገች ማለት ነው። እንዴት አያችሁ እንዴት እንደሚያደርግ። እኔ ይሄ ነገር የምር ነው ብዬ አስባለሁ። ለምን ሀይሚና ብሩክ በዓል ጊዜ ማለት ነው አንድ አይነት ነው የሚለብሱት፣ አንድ አይነት ይለብሳሉ። እንደገና ደግሞ በዓል ጊዜ ሀይሚ የብሩክ እናት ጋር ትሄዳለች። በጣም በዓል ላይ ዝንጥ ብሎ ነው ባላቸው በፈገግታ ነው የሚያሳልፉት ማለት ነው። እንግዲህ አሁን ባልም አንድ ላይ አይደሉም። ለምን ሀይሚና ብሩኬ ስለተጣሉ። ሀይሚ ቅድም ብያለሁ ሌላ ቀን በዓል ቀን እንግዲህ እነ ብሩኬ ቤት ትሄዳለች። አንድ ላይ ባል በጣም ዘና ፈታ አድርጎ ነው እንግዲህ እንትን ማክብረት ማለት ነው። እንግዲህ እነሱ የተጣሉት እንግዲህ ብሩኬ የኔ አይደለም ልጁ ይላል፣ ልጅቱ ያንተ ነው ልጁ ትላለች። እንግዲህ ያንተ ነው። የልጅ አባት ደግሞ እኔ አለው የልጅ አባት ነኝ ብሎ ይመጣል። አይ ያንተ አይደለም የብሩክ ነው ትላለች። እንግዲህ አስቡት። የምር የእውነት እርግዝና ከሆነ ማለት ይሄ ሁሉ በእግዚአብሔር እጅ ነው አደለ? በሰው እጅ አይደለም አደለ? በእግዚአብሔር እጅ ላይ ያለው ነገር ደግሞ ልጁ ሳይወለድ ያንተ ነው የኔ አይደለም፣ ያንቺ ነው ያንተ አይደለም፣ ያንተ ነው ያንቺ ነው። እነዚህ ክርክሮች ጥሩ አይደለም። ለምን እንዴት ጥሩ አይደለም ብለሽ ምንታወሪ ብላችሁ ብትጠይቁኝ፣ በእግዚአብሔር እጅ ነው ሁሉም። ምን እንደሚፈጠር ምን እንደሚሆን አይታወቅም። ሰው ይሄ የእግዚአብሔር ስራ ስለሆነ ሰው ልጁ እስከሚወልድ ብሩክ ራሱ ብሏል። ልጁ እስከሚወለድ ድረስ መረጋጋት አይሻልም ብሎ ነበረ። ሰው ግን እንግዲህ ግርግር እያበዙ ነው ማለት ነው። እነዚህ ፋርቶች እንግዲህ ላይ ነው እንግዲህ ሁሉም ነገር እንትን እያለ ነው እና እኔ በጣም ያስቀኛል። እኔ የምላችሁ እዛ አካባቢ ዩቱበሮች ሁሉ ስለ ትዳራቸው ማፍረስ ነው ቪዲዮ የሚሰሩት። ለምንድን ነው ግን ግራ ይገባናል። ትዳር ማፍረስ ላይ ነው ቪዲዮ የሚሰሩት ማለት ነው። እኔ ማለት የፈለግኩት የራሳቸው ትዳር ላይ የራሳቸው ጓደኞች ላይ ወይ የራሳቸው ነገር ላይ ሟርተኛ እኮ ነው የሚሆኑት እንዴ! እኔ ግርምልኝ ነው። ብዙ ጊዜ ውብዬም እንደዚህ ትዳር ላይ እንትን ነው የሚሰሩት እና ፌክ ማለት ነው ፌክ። ይሄ ነገር ለነሱ እውነት ሆኖ ከታየሳ ረንደው የምር ሰው የራሱ ትዳር ላይ ፌክ ይሰራል። ትዳር ላይ እንደዚህ ፌክ ማስራት አይደብራቸው?
እና እነዚህ እንኳን ችግር የለውም። እነ ውብዬ ወልዶ ይዞ እንደዚህ ትዳራቸው ውስጥ ፌክ ነው የሚሰሩት ማለት ነው። ማለት ይሄ ፌክ ነገር እውነቱ ሆኖ ግልጽ ሆኖ ከታየሳ ሯ እንጂ ሌላ የሚቀልድ ነገር ስንት ነገር እያለ ሌላ የሚሰሩ ስራዎች ስንት ነገር እያለ እና ሰው የራሱ ትዳር ላይ ሞርተኛ ይሆናል ማለት ነው። ረብሷ እና ቤተሰብ እነዚህ እንኳን ችግር የለውም ማለት እንትን ናቸው፣ ገና ፍሬሽ ናቸው። እና ነው ብዬ ነገር ልጅ ወልደው ይዞ ነገ ልጆቻቸው እነዚህ ነገሮች ነው የሚያዩት። እንደው ትንሽ ሽልምና እንደው ትንሽ እንትን የላቸው ምናምን ብዬ እኔ ብዙ ጊዜ ነው እንትን የምናደርገው። እና ኦኬ ይሁን አሪፍ ነው። ድራማቸው በጣም ቆንጆ ነው። አቦ ይማቻቸው። እስቲ ቀጣይ እንጠብቃለን። ወደ ቤተሰቦቼ የዛሬ ቪዲዮ ይሄ ይመስላል። አመሰግናለሁ።